ልጆች እኔ በቃ ሰው ሆኖ ሁሉም ሰው እየሆኑ ነው ትልቅ እየሆኑ ሞቱብኝ። እናቴም አለች ያሉ እሷ ጋር እያልኩ መጣሁ። ከመጣሁ በኋላም እሷም ሳትቆይ ብትሞትብኝ ሜዳ ላይ እንዲሁ ቀረ። የሚያለብሰኝ ሲጨቀይ ልብሴ ሲጨቀይ አይወዱም፣ ስከሳ አይወዱም። እኔ አንደበት ያጥረኛል። ስለሱ ማወራው ነገር የለኝም። እግዚአብሔር ከሰማይ ወረደ ለኔ። እኛ ከዚህ በፊት ከህብረተሰቡ ጋር ራሳችን ችለን ሰርተን የምንኖር ሰው ነበረን። ነብይ ቢቦ መቼም ሰው አለ። ሰው ሁሉም በክርስትና ሃይማኖት በየእምነቱ ቤቱ በሁሉ አለ። ግን በዚህ በወላይታ የመጀመሪያ ሰው ያልተፈጠረ በእውነት አሁንም እንደሱ ያለ ሰው አልነበረም። ለወደፊት መቼም እግዚአብሔር ቃል ይፈጠራል ብዬ በራሴ ግምት አልገምትም። ሰላም ጤና ይስጥልኝ ተመልካቾቻችን። ይህ አናሲሞስ የአረጋውያንና የሕፃናት ማዕከል ነው። አናሲሞስ የአረጋውያንና ሕፃናት ማዕከል በነቢይ ቢቦ ተጸንሶ የዛሬ 3 ዓመት ነበር የተወለደው። በውስጡ እናቶች አሉ፣ አባቶች አሉ፣ ሕፃናት አሉ። ዛሬ እዚህ የተገኘነው የአናሲሞስ ዓለም አቀፍ ቤተክርስቲያን የሚዲያና ኮሚኒኬሽን ቲም እስቲ አንዳንዶቹን ልናናገር ነው። ዛሬ አንድ እናት አናግራለሁ። እኚህ እናት ረጅም ጊዜ እዚህ ከመቆየታቸው የተነሳ ሕይወታቸው ብዙ ውጣ ውረድ ያለበትን ነበር። እስቲ ከሳቸው ጋር አንዳንድ ቃለ መጠይቅ አደርጋለሁ። አብራችሁን ቆዩ። እንደምን አሉ ማማ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እስቲ ስሞን ቢነግሩኝ። ችሎቴ ደርጋሱ። ችሎቴ ደርጋቶ። እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን። እስቲ ዛሬ ከእርሶ ጋር አንዳንድ ነገር ልጫወት ነው የመጣሁት። የት ነው የተወለዱት? እንዴት ነው ያደጉት? ምንድነው በህይወት ውስጥ የተፈራረቀውን ነገር ንገሩኝ። እኔ በገዳም ነው የተወለድኩት። ሶዶ ቴክኒክና ሙያ አካባቢ እዛ ተወለድኩ። እዛ ጋር ተወልጄ አድጌ እዛ ጋር ተምሬ ትምህርትም ተምሬያለሁ። የችሎታዬን ያህል ተምሬ እዛ ነው ያደግኩት። እስቲ ስለ እናቶ ስለ አባቶ አጫውቱ። ያ ሁሉም ለፍቶ አዳሪ ናቸው፣ ሰርቶ አዳሪዎች ናቸው። እናቴም ሰርታ አባቴም ሰርቶ እንደዚህ ሲኖሩ ተለያይቶ በመካከሉ ሌላ ጋር ሄዱ። እኔና እናቴ ቀረን። እናቴም ከዛ ሞተች። እኔ በቃ ሜዳ ላይ ቀርቼ መንግስት አነሳኝ። ቆይ ሜዳ ላይ ከመውደቆ በፊት ልጅ ነበሮት? ትዳር ነበሮት? ልጆች ወልጄ ሞቱብኛል። ስንት ልጆች ነበሩ የወለዱት? 12 ከ12ቱ ምንም የተረፈ የለም? ሁለቱ አሉ። የት ነው ያሉት? ያው እዛው ወደ ገዳም ናቸው። እነዛ እንደነገሩኝ ልጆቹ ከሞቱ በኋላ እርሶ በቃ ተቀምጠው ማየት አልቻሉም? በቃ ብቻዬን ቀረሁና እናቴ ሞተች፣ ልጆቹ ሞቱ። ፈትቼ ወጣሁ። በቃ ልጆቹን ከሞቱ በኋላ ባለቤቶም ከጠፉ በኋላ እናት አባቶም ከተለያዩና ከሄዱ በኋላ እርሶ ጎዳና ወደቁ። እስቲ የጎዳና ኑሮ እንዴት ነበር ንገሩኝ። በጣም ይቸግራል፣ ያሰቃያል። ልፋቱ ብዙ ነው። በጣም ተቸግረን ነው በቃ ልጅ የደረስነው። ከዛም መንግስት ሲያነሳ መንግስት አንስቶ በመንግስት ቤት ስንኖር አንድ በጎ አድራጊ ወሰደን። ያው እዚህ አሁን አለ። እንደው ትንሽ እንደው ተመልካችም ስለርሶ እንዲረዳ ስለፈለኩ ነውና ጎዳና ከወጡ በኋላ የጎዳና ኑሮ እንዴት ነው? ዝናቡ፣ ፀሐዩ፣ ረሃቡ እንዴት ነበር? ይሪባል፣ ይቸግራል። ከዛ ከገባን እዚህ ጋር እግዚአብሔር ይመስገን አሁን ደህና ነን ያለን። እሺ እማማ ችሎቴ እስቲ ስለ ልጆቹና ስለ ሁኔታው ንገሩኝ። ልጆች እኔ በቃ ሰው ሆኖ ሁሉም ሰው እየሆኑ ነው ትልቅ እየሆኑ ሞቱብኝ። የወለደም አለ ሲሞት፣ ወንዱም ወልዷል፣ ሴትም እንደዛ ሞተችብኝ። ከዛ በቃ እነሱ የወንዱ ሞት አሳደደኝና ከሀገር ወጥቼ ሲዳማ ሀገር ሄጄ ሲዳማ ሀገር 5 ዓመት ተቀምጬ ከዛ ያው አገር ይሻለኛል እናቴም አለች ያሉ እሷ ጋር እያልኩ መጣሁ። ከመጣሁ በኋላም እሷም ሳትቆይ ብትሞትብኝ ሜዳ ላይ እንዲሁ ቀረሁ። ሜዳ ላይ ቀረሁና አሁን በቃ ከዛ ምን ይሻለኛል እየተቸገርኩ ነው። የልጆቼም የእናቴም ሞት ብቻ መቅረቱም ቤቱን ራሱን ዘግቼ ተነስቼ ወጥቻለሁ። ቤቴን ዘግቼ ወጥቼ በየመንገዱ ሲዞር መንግስት አስነሳኝ። መንግስት ባስነሳኝ በመንግስት ጋር ሲኖር በኋላ ይሄ ደግሞ በጎ አድራጊ ወሰደና ይሄው አክብሮኝ እስካሁን ድረስ አስቀምጦኛል።
እንግዲህ እርሶ ብዙ መከራ አይተዋል። በህይወቶ በጣም ብዙ መከራ አይተዋል። ልጆቹ ሲሞቱ አይተዋል። ዛሬ ባዶውን ቀርቶ ከዛ በኋላ የሆነ ቦታ ሄደው አሁን እዚህ ነቢይ ቢቦ በከፈተው በአናሲሞስና አረጋን ህጻናት መጥቷል። እስቲ ስለ ነቢይ ቢቦ ምን ይላሉ? እኔ አንደበት ያጥረኛል። ስለሱ ማወራው ነገር የለኝም። እግዚአብሔር ከሰማይ ወረደ ለኔ፣ ከጅብ አስተረፈኝ፣ ከአውሬ አስተረፈኝ። ከጫካ ሳልወርቅ ቤት አስገብቶ አንጥፎ አስተኝቶኝ አጥቦ አልብሶኝ አብስሎኝ አብልቶኝ ይኸው እስካሁን ድረስ በክብር አለሁኝ። እሱ ጋር የጎደለብኝ ምንም የለም። እግዚአብሔር ይስጠው እያልኩ ተበስሎ ነው የሚበላው፣ ታጥቦ ነው የሚለብሰው። የጎደለብኝ ምንም የለብኝ። እግዚአብሔር ይመስገን። እድሜ ይስጠው፣ ከሰማይ ልጅ ተሰጠኝ እያልኩ እኖራለሁ። እንግዲህ ተመልካቾቻችን እንዳያችሁት እማማ ችሎቴ ብዙ የህይወት ውጣ ውረድ ካዩ በኋላ ሜዳ ላይ ወጥተው ተንከራተው ልጆቻቸውን አጥተው በስተመጨረሻ ላይ መንግስት ወስዷቸው መጨረሻም ከመንግስት ደግሞ አናሲሞስ አረጋና ህጻናት ማዕከል በነቢይ ቢቦ አማካኝነት የተመሰረተው አሁን እዚህ ነው ያሉት። አሁን ስላለ ኑሯቸው ሲናገሩ ሰምታችኋል። እስቲ ተጨማሪ የሚሉት ነገር ካለ እስቲ ነቢይን እስቲ ምን ብሎ ይባርኩታል? ምን ብሎ ይመርቁታል? እግዚአብሔር ይስጥህ፣ እግዚአብሔር ልጆችን ይባርክ፣ ደረጃህ ከፍ ይበል፣ ጎዳናህ መንገድህ ይቅና፣ የያዝከው እግዚአብሔር አይለይህ። እግዚአብሔር ይስጥ የኔ ጌታ። ከጅብ ተርፌ ለብሼ ቅማል ሳይበላኝ ምንም አውሬ ሳያስደነግጠኝ ተከብሬ ነው ያለሁት። እግዚአብሔር ያክብርልኝ። እግዚአብሔር ይስጥ የኔ ጌታ። እግዚአብሔር ጸጋውን ያድልልኝ እላለሁ። እንግዲህ ተመልካቾቻችን እንደሰማችሁት እማማ ችሎቴ በጣም የተወሳሰበ የህይወት ነገር ውስጥ የነበሩና ዛሬ ደግሞ ይሄው ሁሉ ነገር ተመቻችቶልኝ አለው ብለው የእግዚአብሔርን ሰው ነቢይ ቢቦን እየባረኩ ነው። እና እንደውም ብዙዎቻችሁ ምናልባት በዚህ በአናሲሞስ ኢንተርናሽናል ቸርች የምትመጡ ሁሉ ጊዜ ስለነሱ ሲያነሳ አንገቴን ይስማሉ፣ ሆዴን ይስማሉ ይላሉ። እንዴት ነው እንደዚህ የምታደርጉት? እርሶ ብዙ ጊዜ አንገቱን ሲስሙ ያል እጁን ስማለሁ። ይሄንን እጁን ስሜ የሚያበላኝ ስለሆነ የሚያለብሰኝ ሲጨቃይ ልብሰ ሲጨቃይ አይወድም፣ ስከሳ አይወድም፣ ስቀጥን አይወድም። ስለዛ ስለሚያንከበክበኝ አንገቱን እግሩን ስሜ አይኑን አይቼ ነው መንፈስ የሚራካው። እግዚአብሔር ይስጠው። እሺ እንግዲህ እንደሰማችሁት ነው ተመልካቾቻችን። አናሲሞስ ያረጋና ህጻናት ማዕከል ብዙ ነገር የሚያደርግ ገና ብዙ እናቶችን ከሜዳ ያነሳል፣ ህጻናቶችን ከሜዳ አንስቶ በዚህ የማህበራዊ አገልግሎቱ ይቀጥላል። አናሲሞስ አረጋና ህጻናት ማዕከል ከወላይታ ዞን ፍትህ መምሪያ በምዝገባ ቁጥር 50 የተመዘገበ በጎ አድራጎት ድርጅት ነው። ስለዚህ ይህን ፕሮግራም የምትከታተሉ ወገኖቼ፣ ወንድሞቼ ወደዚህ በመምጣት ከነዚህ አረጋን ጋር እንድታሳልፉ አንዳንድ ስፔሻል ነገር ካላችሁ ልደት፣ ሰርግ ካላችሁ ከነሱ ጋር መታችሁ እንድታሳልፉ ጋብዛችኋለሁ። ሰላም ጤና ይስጥልኝ ተመልካቾቻችን። አሁንም ያለነው በአናሲሞስ አረጋንና ህጻናት ማዕከል ተቋም ውስጥ ነው። ዛሬ እዚሁ አንዳንድ ወገኖቻችንን እያቀረብን ኢንተርቪው እናደርጋለን። አናሲሞስ አረጋንና ህጻናት ማዕከል 3ኛ ዓመቱን ነው። በዚህ 3ኛ ዓመት ብዙ አረጋን ገብተው ወጥተዋል። ብዙ ህጻናት መጥተው ወደ አካባቢያቸው ተመልሰዋል። ሌሎችም አሉ። አረጋን ባለቀ እድሜያቸው ሜዳ ላይ እንዳይወድቁ እንዳይከራተቱ ይህ የነቢይ ቢቦ ራእይ ነው። አሁን አጠገቤ አንድ አባት አሉ። እስቲ እሳቸው ጋራ ቃለ ምልልስ እናደርጋለን። ስሞንና የት አካባቢ እንደሆነ የሚነግሩልን። ስሜ አቶ አብርሃም አንግሶ ይባላለሁ። የተወለድኩበት በዳሞት ወደ ወረዳ ቦሳ ዋንጭ የሚባል ነገር እና እንደዛ ነው። እሺ አቶ አብርሃም ልጆች ነበሩት? እንዴት ነበሩ ሁኔታውን እስቲ ቢነግሩኝ። ልጆች ነበሩ ግን እስከዚህ አቅም ያወጡ አልነበሩ። ህፃናቶች ናቸው። ገና ራሳቸውን አልቻሉም፣ አልተደራጁም። እርሶ እንዴት ነበር እስቲ አሁን እዚህ ለማምጣት ምክንያት የሆነው? እንደማየው አንዳንድ የነርቭ ችግርም ያለበት ይመስላል። ምን ነበር ይሄን ወደዚህ አደጋ ከገቡ በኋላ የገጠመው የህይወት ውጣ ውረድ ምን ይመስል ነበር? ኦኬ ጥሩ ጥያቄ ነው። ለዚህ መልስ ብዬ የምገምተው እኛ ከዚህ በፊት ከህብረተሰቡ ጋር ራሳችን ችለን ሰርተን የምንኖር ሰው ነበረን። አሁን በገጠመው በ2015 በጥር 25 አካባቢ ሳይታሰብ የተሽከርካሪ አደጋ ደርሶ ከባድ ጉዳት አደርሶብኝ
ከዛ ለሕክምናም ብዙ ወጪ ሲደረግ አቅም በላይ ነገሩ ሆነና ድጋሚ ከአቅም በላይ ስለሆነ በዚህ ድርጅት አረጋውያን ማዕከል ባለራዕዩ ነቢዩ ቢቦ እስከዛው እስከሚሻል ድረስ ልጸልይና ባለው ነገር ሁሉ ልተባበር ከኔ ጋር ሆነ ብሎ ይዞ አመጣው። ለዛ ነው እና አሁን ህመሙ እንዴት ነው? እዚህ ያለው የኑሮ ሁኔታ በእርግጥ እንደነገሩኝ የሚጦር ልጅ የለዎትም፣ የሚጦሩበት ምንም ነገር የለም። እና ወደዚህ ማዕከል ባይመጡ ኖሮ ምን ነበር የሚገጥሙት? ምን ነበር ሁኔታው? ነገሩ በጣም ከባድ ነው። ሰው እንግዲህ ባለው ጊዜ ወዳጅ ይሆናል፣ ዘመድ ይሆናል። የኔ ነው አንተ ያልከው ሰው ሁሉ ችግር ሲደርስ ይሽሻል። ግን በዚህ አጋጣሚ በከባድ ጉዳት ላይ ወርቀን እንቀን ነበር። ግን ይሄንን ከመጣንበት ጊዜ አንስቶን ለኛ ባለው ነገር ሁሉ ሰው እንግዲህ የልብ እርካታ ሲገኝ ነው ሁሉ ነገር ማድረግ የሚችለው። እና የልብ እርካታ አገኘን እንደፈለገን ቤት ሰው እንግዲህ በራሱ ቤት ተንደላቀው እንደመኖር ከእግዚአብሔር በታች በሷ ማካኘት እዚህ እንኖራለን። እንግዲህ አሁን እርስዎ እንደማየው እዚህ ከነበሩት ውስጥ በአባትነት ነገሮችንም አንዳንድ ነገሮች በማስተባበር ጥሩ ነገር ላይ እንዳሉ አውቃለሁ። ወደፊት እንግዲህ ይህ አናሲሞስና አረጋውያን ህጻናት እያደገ እንደሚሄድ ይታወቃል። ብዙ ሰዎችን እናቶችን እንደሚያነሳ ይታወቃል። አንዳንድ ሰዎች መጥቶ ይጠይቋቸዋል፣ አብሯችሁ በዓልን ያሳልፋሉ። እስቲ ስለነዛ ስለዚህ ሁኔታ ቢነግሩ። ስለዛ ጉዳይ በእርግጥ አንዳንድ ደግ ልብ የያዙ ሰዎችም አሉ። ከገባንበት አሁን 3ኛው ዓመት ጀምረናል። እስከዛው ድረስ ባለው ጊዜ ከመንግስት ደረጃ ሳይሆን ከአናሲሞስ አረጋውያን ማዕከል አይቶ ያዘኑ ሰዎች እና ከቸርች አረጋውያን ለማጎበኘት የልደት በዓል የራሳቸው ሰርግ ድረስ እንኳን ምረቃ እዚህ እያደረጉ እያገዙ ስለሚገኙ እነሱም በእነሱ ድጋፍ እስከዚህ እኛ ቆይተናል። በመቀጠል ማውራው ለማራገር በእግር መንገድ ተናግረ ለማለፍ የፈለገው ነገር ምንድነው? ይሄ አረጋውያን ማዕከል እዚህ በወላይታ አንደኛው የመጀመሪያው ነው። ግን አዲስ አበባ መቄዶንያውያን ሲባል በሚዲያም እንሰማለን። ሰየከን የከፈተ አንድ ሰው ነው። ግን ሰው ሁሉ ተባብሮ ዛሬ እስከ ሆስፒታል ደረጃ እስከሚሰሩ ድረስ ደርሷል። አረጋውያን ሲባል በራሱ ጉልበት ሰርቶ ማይበላ በራሱ እንቅስቃሴ ማይችል በሰው ተደግፎ ያለ ሰው ስለሆነ ይሄንን ሚዲያ የሚታዩና ይሄንን ወሬ የሚሰሙ ሁሉ እዚህ መታችሁ እንድትጎበኙ። ሌላው ደግሞ ምንድነው ለአረጋውያን ቦታ ተሰጥቷል። ቦታው አለ መንግስት ያው እናመሰግናለን። ለዛ ደግሞ መስሪያ ያስፈልጋል። ለአረጋውያን ወፍጮ ቤት ያስፈልጋል። ለአረጋውያን ግል ራሱ የቻለ ማዕከል ያስፈልጋል። ሱቅ ራሱ ያስፈልጋል። አሁን መስራት የሚችሉ አቅም ጉልበት በማጣት ሳብ አንዳንድ መደገፊያ ያጡ ሰዎች ልጆች አሉ። መስራት የሚችሉ ስለሆነ ይሄንን የሚሰሙ የመንግስት አካል ቢሆን ይሄንን እንዲያደርጉ በልብ በአመክረ በጥብቅ እናገራለን። እሺ፣ በጣም አመሰግናለሁ። እስቲ መጨረሻ ስለ ነብዩ ቢቦ የሚሉትን ነገር ካለ። ነብዩ ቢቦ መቼም ሰው አለ። ሰው ሁሉም በክርስትና ሃይማኖት በየእምነቱ ቤቱ በሁሉ አለ። ግን በዚህ በወላይታ የመጀመሪያ ሰው ያልተፈጠረ በእውነት አሁንም እንደሱ ያለ ሰው አልነበረም። ለወደፊት መቼም እግዚአብሔር ቃል ይፈጠራል ብዬ በራሴ ግምት አልገምትም። እሱ ከሰው ይልቅ ለራሱ ይልቅ ከሰው የሚኖር ነው። እዚህ አረጋውያን ብቻ አይደለም። የሱ መኪና መጭነው ሁሉ ምንድነው በመንገድ የወደቀ የተቸገረ መሄጃ ያጣ ሁሉ እዛ መጥቶ አብልቶ አጥቶ ትራንስፖርት ልኮ ጸልዮ የሚልክ ቸሩ እና እግዚአብሔር የባርከው ትልቅ እኔ የሚለው ምንድነው እሱ አሁን እኛን እዚህ ጋር ስለሚያገዝ አይደለም ነው፣ ከልቤ ነው። ምናልባት ይሄን የሚሰሙ እዛ ስላለ ተናገር ብሎ ያወራሉ እንዳትሉ፣ ይሄ ለማንም የሚያስፈልግ ስለሆነ ይሄንን በሱ ጎን እንድትቆሙና እሱን እንድታገዙ። አሁን በአሁኑ ጊዜ ከፍተኛ መንግስት ደሞዝ የሚበላ ሰው እንኳን የራሱ ልብስ መልበስ በማይችልበት ጊዜ ከእግር ከካልሲ ከጫማ እስከ ራስ ድረስ ያለው ነገር ሁሉ ገዝቶ እንኳን ለኛ እንክብካቤ የሚያደርግ ትልቅ ባለራዕይ የእግዚአብሔር ሰው ስለሆነ እሱን እጅግ አድርገ ከምገምተው በላይ ላመስገን ይወዳል። አመሰግናለሁ አቶ አብርሃም። ተመልካቾቻችን እንደተመለከታችሁት ካቀረብናቸው ከነበሩን አረጋውያን ሁለቱን መርጠን ያቀረብነው ብዙ ነገር በህይወታቸው ያሳልፏል። ብዙ ውጣ ውረድ ነበረ። ይህ ማዕከል ባይኖር ሜዳ ይወድቁ ነበረ። ስለዚህ ይህን የምትመለከቱ ወዳጆቻችን፣ የእግዚአብሔር ቤተሰቦች የተቻላችሁን እያደረጋችሁ መታችሁ መጎብኘት፣ በእውቀታችሁ በገንዘባችሁ መታችሁ
እዚህ አስተዋጽኦ እንድታደርጉ እየጋበዝኩ የዛሬው ዝግጅታችንን በዚህ እናበቃለን። ቢቦ ሚኒስትሪን ፕሮፌት ቢቦ ዩቲዩብ ላይ ፕሮፌት ቢቦ እያላችሁ ቢቦ ሚኒስትሪን ደግሞ በፌስቡክ እየተከታተላችሁ ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ እንድትከታተሉን ጠይቃለሁ። አመሰግናለሁ። ይህ አናሲሞስ ዓለም አቀፍ ቤተክርስቲያን የሚዲያና ኮሚኒኬሽን ቲም ነው። ወንጌል ስለ ልጁ ነው።